ኢትዮ ታርጌት Together we rise. ማንም አይመጣም ማንም አይወጣም ቃል የሚተነፍስ የለም ሁሉም ባያንቀላፋም ተኝቷል ወለል ላይ ይህ በኢራን ጦርነት የተፈናቀለ ህዝብ አይደለም ይሄ እንግዶቹን ማስተናገድ የከበደው ቅንጡ ሆቴል አይደለም ሰዎቹም የራሻ ዜጎች ቦታውም የሞስኮ አውሮፕላን ማረፊያ ነው የገንዘብ ማውጫ ማሽኖች ኤቲኤም አይሰሩም የዩክሬን ቀጣዩ ጥቃት ከየት አቅጣጫ እንደሚሰነዘር ማንም አያውቅም የሚያውቁት ሽብርና ድንጋጤያቸውን ብቻ ከሚያዝያ 29 ምሽት ጀምሮ ዩክሬን በራሻ ላይ ወደ 700 የሚጠጉ ድሮኖችን አከታትላ ተኩሳለች ጦርነቱ ከጀመረ ወዲህ ከፍተኛ በሚባለው ጥቃት ሞስኮን ጨምሮ ከ20 በላይ ክልሎች ኢላማ ሆነዋል በዚህም የ15 አውሮፕላን ማረፊያዎች አገልግሎት ተቋርጧል ከ500 በላይ በረራዎች ተሰርዘዋል ከ60 ሺህ በላይ ተጓዦች በተርሚናሎች ሜዳ ላይ ቀርተዋል ሞስኮ አውሮፕላን ማረፊያዎቿ ብቻ አይደሉም በቀን 8 ሚሊዮን ሰዎችን የሚያስተናግደው የምድር ውስጥ ባቡር ጣቢያዋ የሙታን ከተማ መስሏል ራሻ እየነደደች ነው እንደ ባብ ስትቀጠቅጣት የነበረችው ዩክሬን አፈሯን አራግፋ ከተጠቂነት ወደ ጥቃት ሰንዛሪነት ተሸጋግራለች መሪዎቹ የቆሰቆሱት ጸብ መስመሩን ቀይሮ ወደ በሩ መዝለቁን የታዘበው ራሻዊ ማጉረምረም ጀምሯል ስላቮቹ ሩስኪዎች ብሔራዊ ጀግናችን በማለት ያዜሙላቸውን ፑቲን እንኳን ማየት መስማት የሚፈልጉ አይመስሉም ፑቲንም ይህን ተረድተውታል ትናንት ያሸረግዱላቸው የነበሩት ቅርቦቻቸው ዛሬ ተገዳዳሪያቸው ሆነዋል ይህን ያስከተለው ግትር አቋማቸው የተሳሳተ ስሌታቸው ነው ይላሉ መገናኛ ብዙሃን ወደታውን ቢረዱትም ሊቀበሉት ያልደፈሩት ፑቲን አሁን እንኳንስ አደባባይ ወጥተው ከህዝቡ ሊቀላቀሉ ቤተሰቦቻቸውንም አላመኗቸውም እንኳንስ ወታደራዊ መኳንንቱን የራሳቸውን ጥላ ተጠራጥረዋል ጥበቃ ከምን ጊዜም በላይ ጥቅ ሆኗል ያለ ከፍተኛ የፌደራል ጥበቃ አገልግሎት ምርመራ ማንም ሰው ወደ ፑቲን ድርሽ አይልም ምግብ አብሳዮች ፎቶ አንሺዎችና የግል ጠባቂዎቻቸው ሳይቀሩ በኃይለኛው ይመረመራሉ ከማረፊያ ከቢሮ ከጠባቂ ይቀያይራሉ ምን ያድርጉ የደህንነት ጉዳይ አይደል ደረታቸውን ነፍተው በሄዱበት ሀገር አንገታቸውን ደፍተው ዋሻ ለዋሻ መሽሎክለክ ተገደዋል አንዳንዶች የፑቲንን ድርጊት ከሂትለር የመጨረሻዎቹ ሰዓታት ጋር አመሳስለውታል ሁለቱም የውጭውን እውነት ሽሽት መደበቂያ ዋሻቸውን መርጠዋል ይላሉ እኒህ ወገኖች ምርጫው የሂትለርን መጨረሻ ሲያፋጥን የፑቲንን መዳረሻ ግን አልወሰነውም ራሻ ግን የቀድሞዋ ራሻ አልሆነችላቸውም በዝርዝር እንቃኘዋለን ፑቲን ላለፉት 26 ዓመታት ሲያሻቸው በጠቅላይ ሚኒስትርነት ሲያስፈልጋቸው በፕሬዚዳንትነት ራሻን በቆራጥነትም በቁርጠትም መርተዋታል በመጀመሪያዎቹ የስልጣን ዘመናቸው ሀገሪቱን ከ1990ዎቹ ትርምስ የታደጉ መሲህ እስከመባል ደርሰዋል ከኢኮኖሚ ውድቀትና ከውርደት የታደጉ ትከሻ ብርቱ ተደርገው ተቆጥረዋል የተክለ ሰውነታቸውን ቀልጥፍና የተመለከተው አብዛኛው ወጣት ራሻዊ ወደ ስልጣን መንበር በወጡት ቭላዲሚር ቭላዲሚሮቪች ፑቲን ተስፋ ሰነቀ ተነቃቃ የብሔራዊ ደህንነት ዶሴዎች እንደሚያመላክቱት በተለይ ከህመምተኛውና አዛውንት ቦሪስ ኤልሲን ጋር በማነጻጸር ወጣቱ ሙሴ ያሏቸውም አልጠፉ ምንም እንኳን ሰውየው ወደ ስልጣን ሲመጡ 47 ዓመታቸውን ፉት አድርገው የጨለጡ ጎልማሳ ቢሆኑም አሁን ግን ታሪክ የተቀየረ ይመስላል ያ በህዝብ መሃል ለመገኘት ወደ ኋላ የማይሉት ቆፍጣና በደህንነት ፈተና ተፈትነዋል በዙሪያቸው የሚንቀሳቀሱ ባልደረቦቻቸው ሁሉ የእጅ ስልኮቻቸው ተነጥቆ በመትኩ ከኢንተርኔት የማይገናኙና የዋሻውን ደህንነት ለአደጋ የማያጋልጡ ስልኮች ታድለዋል ፑቲን የግንኙነት አድማሶችን ለመገደብ የሚችሉትን ሁሉ እያደረጉ ነው ተራው ራሻዊም ቴሌግራም እንዳይጠቀም አገልግሎቱን የማቋረጥ እርምጃ ስለመውሰዳቸው ዘገባዎች ያመላክታሉ ኢንተርኔት የፑቲን ትልቁ ጠላት ሆኗል በእርግጥም የቅርብ ወዳጃቸው ኢራን አመራሮቿን በቅጽበት ያጣችው ይሄው መዘዘኛ ስልክና ቴክኖሎጂ ባደረሰው ጥቆማ መሆኑን የሚያውቁት ፑቲን ያበራሽን ጠባሳ የተመለከተ በሳት አይጫወትም እንዲሉ ያስገደዳቸው ይመስላል ዘ ጋርዲያን ሚያዝያ 28 ለንባብ ባበቃው መጣጥፉ የቀድሞዋ ሶቪየት ህብረት በናዚ ጀርመን ላይ የተቀዳጀችውን ድል ለማክበር ታቅዶ ለነበረው ታላቅ ሰልፍ ዝግጅት ሲባል ራሽያ በሞስኮ የሚገኙ አውሮፕላን ማረፊያዎቿን መዝጋቷን የሞባይል ኢንተርኔት አገልግሎት ማቋረጧን አስነብቧል የድል ቀኑን አስመልክተው ፑቲን ከዩክሬን ጋር የሚደረገው ጦርነት እንዲቆም የተኩስ አቁም ለማወጅ ሞክረዋል ውሳኔያቸው ግን በብዙዎቹ ዘንድ ታሪካዊውን ቀን በታሪካዊ መንገድ ለመዘከር አስበው ሳይሆን አደባባይ ሲወጡ ሊደርስባቸው የሚችለውን ጥቃት ለመከላከል የወሰዱት ብልጣብልጥ እርምጃ ተደርጎ ተቆጥሯል በእርግጥም ደማቁ የድል በዓል ዘንድሮ ድምቀት ርቆታል
ለወትሮው ሩሲያ ያሉኝ የምትላቸውን ዘመናዊ የጦር መሳሪያዎች በአደባባይ ለትርኢት ታቀርብ ነበር። የግንቦት አንዱ ክብረ በዓል ግን ለመጀመሪያ ጊዜ ምንም አይነት ወታደራዊ መሳሪያ ሰልፍ ላይ ሳይታይ ያለፈበት ሆኗል። ዘ ኢንዲፔንደንት የፑቲን የደህንነት ስጋት ምን ያህል ስር እንደሰደደ የሚያሳይ ዘገባ ሰርቷል። እንደ ዘገባው ፑቲን ለወትሮ ወደሚወዷቸው የሞስኮና የኖቭጎሮድ ኦብላስት ቤተ መንግስታቸው መሄድ አቁመዋል። ለዚህ ደግሞ ምክንያቱ በታህሳስ ወር መጨረሻ ዩክሬን የፑቲን ቤተ መንግስትን በረጅም ርቀት ድሮኖች ለመምታት ኢላማ አድርጋለች የሚል ክስ መሰማቱ ነው። በእርግጥ ዩክሬን በፕሬዚዳንቱ ላይ የተቀሰቀሰውን ተቃውሞ በማስቀለበስ በህዝቡ ዘንድ ሐዘኔታን ለመፍጠር የታሰበ የራሻ ፕሮፓጋንዳ ነው በማለት ውንጀላውን ታስተባብላለች። ሞስኮ ግን ማስተባበያውን አላመነችውም። ፑቲንም አልተቀበሉትም። ቅንጡ ቤተ መንግስታቸውን ለቀው በአፈር የተለወሱ በቆሻሻ በተበከሉ የምድር ውስጥ ምሽግ መመሸግን መርጠዋል። ለአፍታ አደባባይ የሚታዩትም ራሳቸው ፑቲን ሳይሆኑ የፑቲን አምሳያ ናቸው እስከ ማለት የደረሱም አልጠፉም። የቀድሞ የእንግሊዝ ሚስጥራዊ ስለላ ድርጅት MI6 ኃላፊ ሰር ሪቻርድ ዲርሎቭ በጥር ወር እንደተናገሩት ፑቲን በአደባባይ ላለመታየት ይህንን ስልት መጠቀማቸውን በእርግጠኝነት ይናገራሉ። ድንገት ጥቃት ቢሰነዘር የሞትን ጽዋ የሚጎነጫት እሳቸውን መስሎ የቆመው ሰው እንጂ ፑቲን አይሆኑም። ግን በኮፍታናነታቸው የሚታወቁት በጥንካሬያቸው የማይታሙት የታላቁ ሀገር ታላቅ መሪ በዚህ ደረጃ እንዴት ስጋት ውስጥ ወደቁ? በአንድ ወቅት ከህንፃ ላይ ተወርውረው የሚሞቱ ራሽያኖች ጉዳይ መነጋገሪያ ሆኖ ነበር። ምዕራባውያን መገናኛ ብዙሃንና ፖለቲከኞች ክስተቱ አጋጣሚ ሳይሆን በፑቲን ትዕዛዝ የተፈጸመ ነው የሚል መከራከሪያ ያቀርባሉ። በእርግጥም ሞልቶ የተረፋቸው ቢሊዮነሮች፣ ባለስልጣናትና የኩባንያ ስራ አስኪያጆች ከፎቅ ወድቀው መሞታቸው ሲታወጅ ጥርጣሬ ማስነሳቱ ምክንያታዊ ነው። የሉኮይል ኩባንያ ሊቀመንበር ራቪል ማጋኖቭ ከሞስኮ ሆስፒታል ህንፃ ወድቀው ሞቱ። ቢሊዮነሩ ፖለቲከኛ ፓቬል አንቶቭ በህንድ ሀገር ሳሉ ካረፉበት ሆቴል መስኮት ተፈጥፍጠው ህይወታቸው አለፈ። የመከላከያ ሚኒስቴር ከፍተኛ የፋይናንስ ባለስልጣኗ ማሪና ያንኪናም የሞተችው ሞስኮ ከሚገኘው ከቅዱስ ፒተርስበርግ 16ኛ ፎቅ ወድቃ ነው። የወታደራዊ ዋግነር ቡድን መሪ ዮቭጄኒ ፕሪጎዥን፣ የፑቲን ዋነኛ የፖለቲካ ተቃዋሚ አሌክስ ናቫልኒም እንዲሁ በአውሮፕላን አደጋና በሚስጥራዊ ተአምር ተከታትለው ሞቱ። ሁሉም ሰዎች ዩክሬን ላይ የተደረገውን ወረራ በጽኑ ተቃውመዋል። የራሽያን የሚሳኤል ጥቃት አጥብቀው አውግዘዋል። እናም ሞታቸው ከድንገተኛ አደጋነት ይልቅ የተቀነባበረ ጥቃት ይመስላል። ይህ ተቀናቃኞችን ያደነው የሞት መንፈስ ካለፉት ጥቂት ወራት ወዲህ ፊቱን በፑቲን የቅርብ ሰዎች ላይ አዙሯል። ራሽያ ውስጥ በተከታታይ የመንግስት ቁልፍ ሰዎች በአስደንጋጭ ሁኔታ ግድያ ተፈጽሞባቸዋል። ጥቂት የታደሉ ቢተርፉም እስከ ዕድሜያቸው መጨረሻ አብሯቸው የሚዘልቅ ጉዳት አስተናግደዋል። የራሻ የራዲዮሎጂካል ኬሚካላዊና ባዮሎጂካል መከላከያ ኃይል ኃላፊ የነበሩት ሌተናንት ጄኔራል ኢጎር ክሪሎቭ በሞስኮ በሚገኘው መኖሪያ ቤታቸው ደጃፍ ላይ በተጠመደ ፈንጂ ተገድለዋል። ከግድያዎች ሁሉ እጅግ አስደንጋጩ ግን የሩሲያ ጦር ኦፕሬሽን ማሰልጠኛ ክፍል ኃላፊ የነበሩት ሌተናንት ጄኔራል ፋኒል ሳርቫኖቭ በመኪና ስር በተጠመደ ቦምብ የተገደሉበት አጋጣሚ ነው። በሚስጥራዊና በከፍተኛ ጥበቃ የሚንቀሳቀሱት ጄኔራል ያሉበት መኪና ተለይቶ ፈንጂ የተጠመደው ምናልባትም ከውስጥ በሚሾልኩ መረጃዎች ሳይሆን አይቀርም የሚል ጥርጣሬ ጭሯል። በቼቼንያና በሶሪያ ጦርነቶች ባሳዩት ተጋድሎ ብሔራዊ ጀግና የሚባሉት ሳርቫሮቭ የጠበቁት አብዮት አልጠበቃቸውም። ራሽያ ለግድያው ዩክሬን ላይ ጣቷን ትቀስራለች። ዩክሬን ታድርገው አታድርገው ዝምታን መርጣለች። ጥቃቱን ዩክሬን ከፈጸመችው ድንበር ተሻገራ ጥቃት እስክትሰነዘር ድረስ የሚያዘናጋ ምን አይነት አዚም ሞስኮን ተጫናት ያስብላል። ከጥቃቱ ጀርባ ግን አንድ እውነት ፍንትው ብሎ ወጥቷል። የራሽያ የደህንነት መዋቅር አቅም አጥቷል፣ አሊያም በውስጥ ክፍፍል ትርምስ ውስጥ ገብቷል። ፑቲን አደጋውን ለመገመት አላዳገታቸውም። እናም በሌሎች ላይ የደረሰው በእሳቸው ላይ እንዳይደርስ መደበቅን ሁነኛ አማራጭ አደረጉ። ዘ ኢንዲፔንደንት እንደዘገበው ሳርቫሮቭን የነጠቀው ጥቃት ፑቲን ላይ እንዳይደገም ርዕሰ ብሔሩ ለራሽያ ፌዴራል ጥበቃ አገልግሎት FSO ከመቼውም ጊዜ የበለጠ ሰፊ ኃላፊነትና ስልጣን ሰጥተውታል። በታህሳስ ወር ፑቲን ሁነኛ ያሏቸውን 10 ከፍተኛ ጄኔራሎች ለመጠበቅ የፌዴራል ጥበቃ አገልግሎት ተቋሙን ደንቦች አሻሽለዋል። በማሻሻያው መሰረት 10 ጄኔራሎች የ24 ሰዓት የግል ጥበቃ ተመድቦላቸዋል። መኖሪያ ቤታቸውና የሥራ ቦታዎቻቸው በከፍተኛ የቴክኖሎጂ መሳሪያዎች ይጠበቃሉ። የጉዞ መስመሮቻቸውና የሚጠቀሙባቸው ተሽከርካሪዎች በፌዴራል ጥበቃ አገልግሎት ስር ይሆናሉ።
የምዕራባውያን ሰላዮች ወይም የዩክሬን ወኪሎች በጄኔራሎቹ ላይ የግድያ ሙከራ እንዳያደርጉ የጄኔራሎችና የቤተሰቦቻቸው ንብረት፣ የባንክ ሂሳብና የግል መረጃዎች ከማንኛውም የመንግስት መዝገብ ተሰርዞ በሚስጥር ተይዘዋል። ምናልባት ሳርቫሮቭ በዚህ ዝርዝር ውስጥ አልነበሩም ወይም በዝርዝር ውስጥ ተካተው ገዳዮቻቸው እርምጃ ወስደውባቸዋል። የፌዴራል ጥበቃ አገልግሎቱ ገደብ ያጣ ስልጣን ግን ፑቲንንም የገደባቸው ይመስላል። ከመተንፈስ ውጭ ያለ ፌዴራል ጥበቃ አገልግሎቱ እውቅና መንቀሳቀስ አይፈቀድላቸውም። በምድር ውስጥ ምሽጉ እንዲቆዩ ተቋሙ ተጽዕኖ ሳያደርግባቸው አልቀረም የሚሉ አስተያየቶች ይደመጣሉ። የሮበርት ላንሲንግ ኢንስቲትዩት በእርግጥ እንዲህ አይነቱ እርምጃ ፕሬዚዳንቱን ከድሮን ድብደባ ብቻ ሳይሆን ከውስጥ ጥቃት ይታደጋል የሚል ጽሑፍ አጋርቷል። በሌላ በኩል የፌዴራል ጥበቃ አገልግሎቱ አይቀሬውን ገምቶ የራሱን መዳረሻ በማመቻቸት ላይ ያለም ይመስላል። ፕሬዚዳንት ፑቲን ከስልጣን ቢወገዱ መንበሩን መቆጣጠር። የሴራ ቀመር ተንታኞች ድርጅቱ አጋጣሚውን ተጠቅሞ በፖለቲከኞች መካከል አለመተማመንን ያቀጣጥላል፣ የፖለቲካ ውጥረቱን ያጦዘዋል ይላሉ። እንደ ፑቲን ላሉ ቃንቄ ፖለቲከኞች እንዲህ አይነቱ እውነት ይሰወርባቸዋል ማለት አይቻልም። ግን ቀዳሚው ደህንነታቸው ነውና ለጊዜው ትኩረታቸውን ከዚሁ አልነቀሉም። አሁን የተናቀችው ዩክሬን የዋዛ አልሆነችም። ሚያዝያ 26 ወደ ሞስኮ የላከቻቸው ድሮኖች ቅንጡን የዶምናሞስ ፊልም ስካይ ማማ በፍንዳታ አንቀጥቅጠውታል። ጥቃቱ በሰውም ሆነ በንብረት ላይ የከፋ ጉዳት ባያስከትልም አንድ መልእክት ግን አስተላልፏል። የዩክሬንን የጎለበት አቅም። ጥቃቱ የድል ቀን ሰልፍ ሊደረግ ከሳምንት ያነሱ ቀናት በቀሩበት ለዚያውም ከራሻ መከላከያ ሚኒስቴር ህንፃ 3 ኪሎ ሜትር ርቀት ላይ መፈጸሙ ፑቲን በራሳቸው ከተማ ደህንነት እንዳይሰማቸው አድርጓቸዋል። ኬጂቢን የመሰለ ጉምቱ የደህንነት ተቋም ከአሜሪካ ቀጥሎ እጅግ ግዙፍ የሚባል የምድርና የአየር ኃይል ጦር ካላት ራሻ እንዲህ አይነት መንገዳገድ እምብዛም የሚጠበቅ አይደለም። ፑቲን የዩክሬንን ድሮኖች ቢፈሩ አይፈረድባቸውም። ዩናይትድ 24 ሚዲያ እንደዘገበው ነሐሴ 2016 ዩክሬን በራሻ ወታደራዊ ኢላማዎች ላይ ከ1000 በላይ ድሮኖችን አስወንጭፋ ነበር። በሐምሌ 2017 ቁጥሩን በ3 እጥፍ አሳደገችው። የዩክሬን አየር ኃይልና የራሻ መከላከያ ሚኒስቴር እንዳረጋገጡት በመጋቢት ወር ዩክሬን በራሻ የደጀን ደህንነት ይዞታዎች ላይ ወደ 7000 የሚጠጉ የረጅም ርቀት ድሮኖችንና ሚሳኤሎችን ተኩሳለች። ጥቃቱ ከቁጥርም በላይ ወታደራዊ አቅሟን ያሳየችበት፣ የከፋ ጉዳት ማድረስ እንደምትችል ፍንጭ የሰጠችበት ተደርጎ ተቆጥሯል። ፑቲንን ስጋት ውስጥ የዶላቸው ይሄ ነው። የዩክሬን ሰው አልባ ስርዓቶች ኃይል አዛዥ ሮበርት ብሮቭዲ እንዳመለከቱት ዩክሬን የሰራቻቸው የረጅም ርቀት ድሮኖችና የድሮን ሚሳኤል ቅልቅል አዲስ ትውልድ መሳሪያዎች እስከ 2000 ኪሎ ሜትር ርቀት ያለው የሩሲያ ግዛት የመዝለቅ አቅም አላቸው። ሚያዝያ 26 ምሽት ዩክሬን ወደ ራሻ ክልል በመዝለቅ 18 ኢላማቸውን የመቱ የድሮን ጥቃት መሰንዘሯን የሚያውቁት ፑቲን የዩክሬን ዛቻ ተራ ፉከራ ለመሆኑን ተረድተውታል። የነደዱት የነዳጅ ማጣሪያዎች፣ የፈራረሱት ወታደራዊ መሰረተ ልማቶች፣ ዩክሬን ከተገመተችው በላይ ሆና ተገኝታለች። በጥቃቱ ራሻ ለወታደሮቿ ነዳጅ ለማቅረብ እስከ መቸገር ደርሳለች። ዩክሬን እኛን መገዳደር የሚያስችል የጦር መሳሪያ የላትም፣ ቢኖራትም የእኛን አቅም የሚቋቋም አደረጃጀት አልመሰረተችም ሲሉ ለነበሩት ፑቲን ተገላቢጦሹ የማይዋጥ ሬት ሆኖባቸዋል። ነገር ግን ከዩክሬን የድሮን ጥቃት በላይ ፑቲንን ያሳሰባቸው በጥቂት ቀናት ውስጥ ይጠናቀቃል ብለው የገቡበት ጦርነት 4 ዓመታትን ተሻግሮ የህዝቡን ቁጣ መቀስቀሱ ነው። የዜጋውን ትዕግስት መፈታተሩ ነው። ፑቲን ያለ ህዝቡ ጦራቸው ከስንጥር አይበልጥም። ይህም ከዩክሬን ከሚሰነዘረው ጥቃት በላይ በውስጥ የሚቀጣጠለውን ስጋት ይበልጥ አስፈሪ አድርጎታል። የፑቲን ፕሮፓጋንዳ ማሽኖች ሳይቀሩ ጥርስ አልባ አንበሳ፣ ጥፍር የለሽ ነብር ሆነዋል። አንዳንዶቹም ባወደሱበት በራቸው የትችት ማዕት እያዥጎደጎዱባቸው ነው። የክሬምሊን ታማኙ ጠበቃ ኢሊያ ሬሜስሎ በቴሌግራም አካውንቱ ላይ ቭላዲሚር ፑቲንን መደገፊያ ቆምኩባቸው 5 ምክንያቶች በሚል ርዕስ ሐሳቡን ከ90,000 በላይ ለሚገመቱ ተከታዮቹ አጋርቷል። ፑቲንን ሕገ ወጥ በማለት የወረፋቸው ሬሜስሎ ጦርነቱንም የከሸፈ ብሎታል። የ42 ዓመቱን ሬሜስሎን አቋም ከግለሰባዊነት ያለፈ መሆኑን የሚጠቁመው ዋሽንግተን ፖስት በአገሪቱ ውስጥ የተፈጠረውን መከፋፈል የሚያሳይ ሲል ገልጾታል። በመሪያቸው ላይ ተቃውሞ ማሰማት ከጀመሩት በርካታ ጦማሪዎች አንዱ የሆነው ሬሜስሎ በፕሬዚዳንት ፑቲን ትዕዛዝ እብድ የሚል ቅጽል ተጨምሮለት ወደ አእምሮ ሕክምና ተልኮ ነበር። በዚያውም እስራቷን ቀምሷታል። ተመልሶ ከወጣ በኋላ ግን አቋሙን አጽንቶ ትችቱን ቀጥሏል። ፑቲን የቴሌግራም አገልግሎት እንዲቋረጥ የሚፈልጉት መንግስታቸውን የሚያንገዳግዱ፣ ህልውናቸውን አደጋ ላይ የሚጥሉ እንዲህ አይነት ጽሑፎች በህዝቡ ዘንድ እንዳይሰራጩ በመፈለግ ይመስላል። በመሪው ላይ የተቀሰቀሰው ጥላቻ የመፈንቅለ መንግስት ሹክሹክታዎችን አስከትሏል። ክሬምሊን በስጋት ማዕበል ይወዛወዛል። ትናንት የሀገር መሲህ የተባሉት ፑቲን በህዝብ ጥላቻና በውስጥ ተቃውሞ መሃል ቆመዋል።
ከጀርባቸው የዩክሬን ድሮኖችና ሚሳኤሎች ያሳድዷቸዋል። በአደባባይ የተዘመረላቸው ተራማጅ መራመድ አቅቷቸው በስጋት ታግተዋል። ከቤተ መንግሥት ወደ ዋሻ ወርደዋል። አበሻ ይህን ይላል። አባይን ቢገድቡት ጅረቱን አያግዱት። ዋሻው ከመጣው ጎርፍ ይታደጋቸው ይሆን? ቸርን ሰንበት።